በግርማቸው የሚያስፈሩ አረማመዳቸው ሞገስ የተሞላው ሆኖ አንድ ቪዲዮ ተለቀቀ። ይህ ቪዲዮ ሞጅተባ ካሚኒ በሕይወት ናቸው፣ ወደ ወታደራዊ ማዘዣቸውም እያቀኑ ነው የሚያስብል ቪዲዮ ነው። ይህ ቪዲዮ በርካታ ሚዲያዎች ተቀባበሉት፣ ለማጣራትም ተሯሯጡ። በኢራን የመንግስት ኃይሎች ይፋ መደረጉ ደግሞ የሞጅተባ ካሚኒ ወቅታዊ ቁመና ተባለ። ነገር ግን ቪዲዮ እንደዛ አልነበረም። በአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የተቀነባበረ መሆኑ የታወቀ ነው። የኢራን መንግስትም ይህንን አልካደም። ግን የፈለገ ያህል ብትለፉና ብትዳክሩ ሞጅተባ ካሚኒን አታዩቸውም አለ የኢራን መንግስት። ሰውየው የት ናቸው? ሀገሪቱን እንዲመሩ የተሾሙት ሰው የት አሉ? አሁን በድርድርና በጦርነት መንታ መንገድ ላይ ለቆመችው ኢራን የመፍትሄው ቁልፍ ያለው በእኚህ በጠቅላይ መሪው እጅ ነው። እጃቸው እየጻፈ እየሰራ፣ አንደበታቸው እየተናገረ፣ እግራቸው እየተራመደ፣ ሞገሳቸው እያስፈራ አመራር እየሰጡ ነው ወይ ብሎ መጠየቅ ግን ተገቢ ጥያቄ ነው። ሞጅተባ ካሚኒ የት ናቸው? የፖለቲካ አቋማቸው ምንድን ነው? ስለ ጦርነቱ፣ ስለ ድርድሩ የእሳቸው ሚና ምንድን ነው? ኢራንን በምን ያህል አቅም እየመሩ ነው? በዝርዝር አቀርብላችኋለሁ። ከመጋረጃው ጀርባ ያሉ ትንታኔዎችን ለማግኘት የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ። የ56 ዓመቱ ሞጅተባ ካሚኒ ከአባታቸው ስልጣን የተረከቡት ጦርነቱ በተጀመረ በ8ኛው ቀን ላይ ነው። አሜሪካ አያቶላውን ገድያለሁ ብላ ተኩራራች። እስራኤላውያንም በቴሌቪዥን መስኮቶቻቸው እንዴት ጥቃቱ እንደተፈጸመ፣ የቱ ጋር እንደተመቱ፣ ቤቱ እንዴት እንደወደመ ዝርዝር መረጃዎችን እያሳዩ ገና በጦርነቱ የመጀመሪያው ዕለት አያቶላውንና ትልልቆቹን የኢራን ባለሥልጣናት ገንድሰናል፣ ኢራን ባዶ ቀርታለች ብለው መግለጫዎችን አወጡ። የደስታ መግለጫዎቻቸው በተደጋጋሚ ተሰሙ። ከዛ በኋላ ኢራን መሪ አይኖራትም፣ ትበታተናለች፣ በፈለግነው መልኩ ጦርነቱን እናጠናቀቃለን፣ በፈለግነው መልኩ ኢራንን እንቆጣጠራለን ብለው ነበረ አሜሪካውያኑና እስራኤላውያኑ። ነገሮች ግን እንደፈለጉት አልሄዱም። ኢራናውያኑም ይህንን ስላወቁ የእስራኤልንና የአሜሪካን ደባ ለማክሸፍ አንድ ስልት ጠነሰሱ። በፍጥነት ጠቅላይ መሪ መምረጥ እንዳለባቸው ኢራናውያኑ ወሰኑ። እናም የኢራን አሴምብሊ ኦፍ ኤክስፐርትስ የሚባለው ወይንም አያቶላውን የሚመርጠው 80 ገደማ አባላት ያሉት የሃይማኖት ሰዎች ቡድን ተሰብስቦ አያቶላውን መረጠ። የተጠበቁ በርካታ መሪዎች ነበሩ። የተጠበቁ በሃይማኖቱ የዳበሩ ሰዎችም ነበሯት ኢራን። ነገር ግን ምክር ቤቱ የመረጠው የአያቶላህ የመምህርነት ደረጃ ያልደረሱትን የአያቶላ አሊ ካሚኒ ልጅ ሞጅተባ ካሚኒ ነው። እኚህ ሰው እንዲሁ አያቶላ እያልን እንጥራቸው እንጂ አያቶላ ደረጃ ላይ አልደረሱም። የሃይማኖት መሪነት ደረጃቸውም ውስንና ምጥን እንደሆነ ይታሰባል። የፖለቲካ ሚናቸውም እንደዛው ነው። ነገር ግን የኢራን ጠቅላይ መሪ ሆነው ተሰየሙ። ሞጅተባ ካሚኒ የ56 ዓመቱ ሞጅተባ ካሚኒ የአሊ ካሚኒ ልጅ ናቸው። አባታቸው ሙሉ በኩሌ የሆኑ ኢራንን ያንቀጠቀጡ ያራዱ፣ ከ40 ዓመት ላላነሰ ጊዜ ኢራንን የመሩ ናቸው። ታላቁ አያቶላ ሩሁላ ኮሚኒ በስልጣን በነበሩበት ጊዜ ራሱ አብዛኛውን ጊዜ ይታመሙ ስለነበረ አሊ ካሚኒ ፕሬዝዳንት ሆነው ኢራንን ሲያሽከረክሩ ኖረዋል። ታላቁ አያቶላ ሩሁላ ኮሚኒ በመጨረሻም በ1989 ሕይወታቸው ሲያልፍ አያቶላ አሊ ካሚኒ ከፕሬዝዳንትነት ወደ ጠቅላይ መሪነት ስልጣኑን ይዘው ተሸጋገሩ። ወትሮም አስፈጻሚውን አካል ሲቆጣጠሩ የነበሩ፣ ወትሮውንም አብዮታዊ ዘቡን በማደራጀት ትልቅ ሚና የተወጡ በመሆናቸው አያቶላ አሊ ካሚኒ ስልጣንን ለመቆናጠጥ ሁሉንም ስልጣን ጠቅልሎ ለመያዝ አልተቸገሩም። አያቶላ በሆኑባቸው ከ30 በላይ ዓመታት የሕግ ስርዓቱን፣ የወታደራዊ ኃይሉን፣ የፖለቲካ ኃይሉን ጠቅልለው ሲመሩ ነበረ። ፕሬዝዳንት ለመሆን የእሳቸው በጎ ፈቃድ ሳይገኝ ለሕዝብ ምርጫ መቅረብ አይቻልም። የፍትህ ኃላፊውን ይሾማሉ። ወታደራዊ አዛዦችን በቀጥታ እሳቸው ይመርጣሉ። የኢራን ጠቅላይ የጦር አዛዥም ፕሬዝዳንት ሳይሆን አያቶላው ወይንም ጠቅላይ መሪው ናቸው። ይህንን ሁሉ ስልጣን ይዘው ያሳደጉት ልጃቸው ሞጅተባ ካሚኒ ዛሬ በእሳቸው ጫማ ውስጥ ተተክቷል። ይሞላዋሉ የሚለው አነጋጋሪ ነው። መጀመሪያስ የት ተገኝቶ ሞጅተባ ካሚኒ? ኢራናውያኑ አሜሪካ ኢራን መሪ የላትም፣
ሁሉንም ገድለናቸዋል እያሉ ሲሳለቁ ፈጣን ምላሽን የሰጠችው በ8 ቀን ውስጥ አዲስ ጠቅላይ መሪ ሾመች፣ ሙጅተባ ካሚኒን። ሙጅተባ ካሚኒ ከተሾሙ ጊዜ አንስቶ በህዝብ አልታዩም። ለነገሩ ብዙዎችም ይታያሉ ብሎ አልጠበቀም፣ ምክንያቱም ወቅቱ የጦርነት ነበር። አሁን ግን ተኩስ አቁም ሲመጣ ኢራን ላይ ከፍተኛ ስልጣን ያላቸው ሰዎች በቴሌቪዥን መስኮት ብቅ ሲሉ ቃለመጠይቅ ሲሰጡ ወይንም ስብሰባዎችን ሲያደርጉ ሲታዩ እስካሁን ሙጅተባ ካሚኒ አልታዩም፣ ድምፃቸውም አልተሰማም። 3-4 ጊዜ የሙጅተባ ካሚኒ ደብዳቤ፣ የሙጅተባ ካሚኒ መግለጫ፣ የሙጅተባ ካሚኒ አቋም ተብለው በኢራን መገናኛ ብዙሃን ተነበዋል። ከዛ ውጪ ሙጅተባ ካሚኒ የት እንዳሉ አልታወቀም። አንዳንዶች ሩሲያ ለሕክምና ሄደዋል፣ ቭላዲሚር ፑቲን ወስደው እያሳከሟቸው ነው ሲሉ ነበረ። የሩሲያ ኤምባሲ ግን ሙጅተባ በሀገራቸው ናቸው፣ በሀገራቸው መሆናቸውን ነው የምናውቀው አለ ትንሽ ቆይቶ። ሙጅተባ ካሚኒ የት ናቸው? አሁን ልንገራችሁ። የአሜሪካና የእስራኤል ጦር ድንገተኛ ጥቃት ፈጽሞ አያቶላ አሊ ካሚኒና ከፍተኛ የኢራን ወታደራዊ አመራሮችን በስብሰባ ላይ እንዳሉ ሲገድል ሙጅተባ ካሚኒ ለአፍታ ከስብሰባ ቦታው ወጣ እንዳሉ ነበረ ጥቃቱ የደረሰው። ነገር ግን ከጥቃቱ እንዳላመለጡ ይታመናል። እናም ክፉኛ ቆስለዋል ወይንም ደግሞ እጅግ በጣም ክፉኛ ተጎድተዋል። ሙጅተባ ካሚኒ አሁን ይገኛሉ ተብሎ የሚታሰበው ከቴህራን ከ100 ኪሎ ሜትር በላይ በምትርቀው ቆም ከተማ ነው። የቆም ከተማ በነገራችን ላይ በኢራን ውስጥ በጣም የምትታወቅና የምትወደድ ከተማ ናት። የመንፈሳዊ መሪዎቿ የሚፈልቁባት የአያቶላዎቹ ምድር የምትባል ናት። የሙጅተባ ካሚኒ አባት አያቶላ አሊ ካሚኒም የቆም ሰው ናቸው። ይቺ መንፈሳዊ ከተማ ሙጅተባ ካሚኒን አቅፋ እንደያዘች ይታመናል። በዛ ጥርጣሬ የአሜሪካና የእስራኤል ጦርም የቆም ከተማን በርካታ ኢላማዎች ሲደበድቡ ነበር። ሙጅተባ ካሚኒ በዛ እየታከሙ ነው። እግራቸው ተቆርጧል፣ አይ እጃቸውም ተቆርጧል፣ አይ ራሳቸውን አያስታውሱም። ከፍተኛ ጉዳት የደረሰባቸው፣ መልካቸውንም ለመለየት አይቻልም። አይ ሞተው ሳይሆን አይቀርም፣ እረ እንዲያውም ሩሃቸውን ስተዋል። እንደዚህ የተባሉ ነገሮች በሙሉ እየተነገሩ ነው። ሙጅተባ ካሚኒ ግን በስራ ላይ በቢሮአቸው ናቸው ይላል የኢራን መንግስት። የኢራን መንግስት በተደጋጋሚ በሰጠው መግለጫ ሙጅተባ ካሚኒ እየመሩ ነው፣ በዚህ ጦርነት ወቅት እስራኤልም አሜሪካም እንገድላቸዋለን እያሉ እየዛቱ ባለበት ሁኔታ እሳቸውን ለማየት ተስፋ ታደርጋላችሁ ወይ ብለው በሚዲያዎች ላይ ይስቃሉ። ሙጅተባ ካሚኒን ትፈልጓቸዋላችሁ እንጂ አታያቸውም፣ እኛ ኢራናውያን ግን ያስተዳድሩናል፣ ይመሩናል፣ የት እንዳሉም እናውቃለን፣ ለእናንተ ግን ትንፍሽ አንልም፣ አታያቸውም ይላሉ። እውነት ሙጅተባ ካሚኒ ሞተዋል ወይስ በሕይወት አሉ የሚሉት ጥያቄዎች እንደቀጠሉ ነው። አባታቸውም አልተቀበሩም። አያቶላ አሊ ካሚኒ ለምን እንዳልተቀበሩ በዝርዝር በዩቲዩብ ቻናላችን ላይ በስፋት አቅርበነዋል። የኢራን መንግስት ሙጅተባ ካሚኒ በሕይወት አሉ፣ ሀገራቸውን እየመሩ ነው፣ ጦርነቱን እየመሩ ነው፣ የሰላም ድርድሩንም የሚመሩት እሳቸው ናቸው፣ ለአይናችሁ ግን ይናፍቋቸዋል እንጂ አናሳያችሁም ቢሉም አንድ የተለቀቀው ቪዲዮ የኢራን መንግስት ከልቡ ነው ያስብሏል። የኢራን መንግስት የለቀቀው ቪዲዮ በአርቲፊሻል ኢንቴሊጀንስ የተቀነባበረው ሙጅተባ ካሚኒ ወደ ስብሰባ አዳራሽ ሲገቡ የሚያሳየው ቪዲዮ በኤአይ የተቀነባበረ መሆኑ ኢራን እውነትም ሙጅተባ ካሚኒን አጥታቸዋለች ወይ? ለምን ይህንን ቪዲዮ ማውጣት ፈለጉ? የሚያስብል ጥያቄም አቅርበዋል። በሰልፎች ላይ ደጋግሞ ስማቸው ይነሳል። የአባታቸውና የእሳቸውን ፎቶ የያዙ ኢራናውያን የኢራን አደባባዮችን ለቀናት ሞልተውታል። ሙጅተባ ካሚኒ ግን አልታዩም። በእርግጥ አሉ ብለን እንመንና ሙጅተባ ካሚኒ ምን እየሰሩ ነው የሚሉትን ነጥቦች ደግሞ እናንሳ። አባታቸው በነበሩበት ጊዜ ሙጅተባ ካሚኒ የአባታቸው ረዳት ተደርገው ይታያሉ። ነገር ግን በህዝብ ፊት በይፋ አይቀርቡም። የወታደራዊና የፖለቲካዊ ጉዳዮችን አማካሪ ተደርገውም ይታሰባሉ። ከአብዮታዊ ዘቡ ጋር ጠንካራ ትስስር እንዳላቸውም ይነገራል። ምርጫቸውንም ያቀነባበረው የአብዮታዊ ዘቡ መሆኑንና እሳቸው እንዲመረጡ ያደረገውም የእስላማዊ አብዮታዊ ዘቡ የነ አህመድ ቫሂዲ ቡድን እንደሆነ ይታመናል። ይህ አክራሪ ቡድንና የአባታቸውን ጠንካራ አቋም ይዘው እንዲቀጥሉ የሚፈልግ ቡድን ነው ያስመረጣቸው ይባላል። ሙጅተባ ካሚኒ በተደጋጋሚ ስልጣን ይዘዋል ከተባለ ጊዜ በኋላ የሚጠቀስላቸው ተኩስ አቁምን ሲቃወሙ እንደነበሩ፣ ኢራን መቋቋም ትችላለች፣ ጠንካራ ነን ብለው ይናገራሉ ተብሎ ይታወስላቸዋል። ከዛም በተጨማሪ የአሜሪካንን ጦር አንበርክከናል፣ አሸንፈናል ብለዋል ሙጅተባ ካሚኒ ተብሎም ተነግሮላቸዋል። ሙጅተባ ካሚኒ ስልጣን ተከፋፍሎባቸዋል እየተባሉም ቢሆን ወታደሩና የፖለቲካ ኃይሉ በራሱ መንገድ እየተራመደ አስቸግሯቸዋል እየተባሉ ቢሆኑም አሁንም የሚመሩት እሳቸው ናቸው።
ድርድሩ እንዲቀጥል አዘዋል። የኢራን ተደራዳሪዎች ከአሜሪካ ጋር መገናኘታቸው አይቀርም ብለውም ይናገራሉ። ጠቅላይ መሪው ኢራንን ሲመሩ 5 ዋና ዋና የስልጣን አካሎችን አስተባብሮ መምራት ይጠበቅባቸዋል። በህዝብ የተመረጡት ፕሬዝዳንቱን፣ የህዝብ ምክር ቤቱን አፈ ጉባኤ፣ የፍትህ ኃላፊውን፣ የእስላማዊ አብዮታዊ ዘቡን እንደዚሁም ደግሞ የኢራንን መደበኛ ጦር ኃላፊውን ይዘው ሀገር ይመራሉ። እነኚህ 5ቱ ሰዎች በጠቅላይ መሪው ሱፕሪም ሊደሩ ትዕዛዝ ስር ይሆናሉ፣ ተማክረው ሀገር ያስተዳድራሉ ተብሎ ይታመናል። ሙጅተባ ካሚኒ ግን እስካሁን ፕሬዝዳንቱን አላገኟቸውም። ሙጅተባ ካሚኒ ግንኙነታቸው ከእስላማዊ አብዮታዊ ዘቡ ጋር ብቻ እንደሆነ ይታመናል። እናም በቅርብ ካሉት የሃይማኖት ረዳቶቻቸው ጋር። እናም ሀገሪቱን በምን ያህል ቁመና ሙጅተባ ካሚኒ እየመሩ ነው? አንዳንዶች እንዲህ ይጠረጥራሉ። ሙጅተባ ካሚኒ ምናልባትም ሞተው ከአባታቸው አያቶላ አሊ ካሚኒ ጋር አብረው ይቀበሩ ይሆን ብለው ይሰጋሉ። የኢራን ጉዳይ ውዝግብ የበዛው ለዚህ ነው። አሜሪካና እስራኤል የተኩስ አቁሙን የሚፈልጉትና የተኩስ አቁሙ እስካሁን እንዲቀጥልም እያደረጉ የሚገኙት አንደኛ ጦራቸውን ለማጠናከርና የተጓደሉ መሳሪያዎቻቸውን ለማሟላት፣ በሁለተኛነትና በዋናነት ደግሞ የሚባለው በጦርነቱ የኢራን ወታደራዊና ፖለቲካዊ ኃይሎች መካከል ተፈጥሯል እየተባለ የሚታመው መከፋፈልን መጨረሻ ለማየትና እውነት ጠቅላይ መሪው አሉ ወይ የሚለውን ለማየት ነው ብለው ይናገራሉ። እውነት ሙጅተባ ካሚኒ የት ናቸው? የኢራን ሕዝብ እየፈለጋቸው እየጠበቃቸው ነው። እየመሩ ነው ቢባልም እስካሁን መልካቸውንም አላየም፣ ድምፃቸውንም አልሰማም። ሙጅተባ ካሚኒ ከመጋረጃ ጀርባ ናቸው ወይንስ ምን ላይ ናቸው? እናንተ ምን ታስባላችሁ? ሐሳባችሁን አካፍሉን። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ